ሃርቫርድ መማር ምሁር ያስብላል ወይ? አረ ዩኒቨርሲቲስ ማስተማር ምሁር ያስብላል ወይ? ምሁርነት ማይንድ ሴት ነው። ምሁርነት ለኩሪዮሲቲ ለጥያቄ ዝግጁ መሆንና የመጠየቅ ብቃት ነው። ለምንድን ነው የመጠየቅ ብቃት የሚሆነው? ሁሌም ትክክል ጥያቄ ብቻ ነው። መልስ ትክክል ሆኖ አያውቅም። question is right answer is open ended ይባላል። ምን ማለት ነው? የዛሬ 2000 ዓመት እግዚአብሔር ማን ነው ጠይቋል ትውልድ። ግማሹ ኤክስ ነው ግማሹ ዋይ ነው ብሏል። የዛሬ 500 ዓመትም ምናምንም ዛሬም ይጠይቃል። ጥያቄው ይቀጥላል። መልሱ ግን እንደየዘመኑ እንደየሰው ዕውቀት እንደየሰው አረዳድ ይለያያል፣ አንድ አይደለም። ወይም ሎንጂቪቲ የኛ አንሲስተርስ በእድሜ ማጠር ምክንያት ቻሌንጅ ስለነበሩ እድሜ ማርዘምን እንደ ዋና ጥያቄ አድርገው አንስተዋል። አንዳንዱ ጤና አዳም በውሃ መጠጣት እድሜ ያረዝማል ብሎ መልሷል። ግን ይሄ መልስ ኦፕን ኤንድድ ነው። የለም ተጨምቆ መሶቢላ ጋር ሆኖ መድኃኒት ሆኖ የሚል ሐሳብ በየዘመኑ እንደየእድገት ደረጃችን። አሁን ደግሞ የለም ስፖርት እንስራ፣ ውሃ እናብዛ፣ ምግብን ቀንስ፣ በቀን አንዴ እንብላ፣ በቀን 8 እንብላ። ይሄ ሁሉ ነገር መልስ ማለቂያ የለውም። ጥያቄ ግን ፐርፌክት ነው። ሶቅራጥስን ለየት የሚያደርገው የመጠየቅ ብቃቱ ስለሆነ ምሁር በመጠየቅ ብቃቱ ለመጠየቅ ባለው ገት የሚለካበት ዋናው ምክንያት ጥያቄ የሚያስከትለው ነገር አለ። በጥያቄ ውስጥ ከጥያቄ በኋላ willingness to engage with complex ideas ይከተላል። የሚጠይቅ ሰው ኮምፕሌክስ አይዲያን ኢንተርቴን ለማድረግ የተዘጋጀ ነው ማለት ነው። ኮምፕሌክስ አይዲያን ደግሞ ከዴዲኬሽን እና ኤክስፕሎር ከማድረግ ውጪ ሊመጣ አይችልም። ምሁርነት መጫር 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 የጫሩት ነገር ራሱን መጠየቅና መቅደድ 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 እንደገና መጫር መጫር መጫር። ይሄ ግጹፍ አያምርም፣ የቃላት አስተካኬ በቂ አይደለም፣ አረፍተ ነገሮቹ ትርጉም የላቸውም ብሎ ያን ወረቀት መጣል፣ ደግሞ ዝም ብሎ ማንበብ። በእንደዚያ ባለ ዴዲኬሽን ኤክስፕሎር በማድረግ ፍላጎት ውስጥ የሚፈጠር ነገር ነው። እኛ ጋር ሲመጣ የሚቀላቀል ነገር አለ ምሁርነት ጋር። ማን ነው ሊቃውንት? ማን ነው ስኮላር? ስኮላር የምንለው በአንድ ስፔሲፊክ ሰብጀክት በባዮሎጂ የተማረ ያነበበ ያስተማረ የተመራመረ ሰው ከሆነ ስለ ባዮሎጂ እሱን እንጠይቀው ይባላል። ስኮላር ነው። አንድ ሰው በኮምፒውተር የተማረ የተመራመረ ያስተማረ ኮድ የጻፈ ከሆነ ኮምፒውተር ነክ ነገር ሲገጥመን እሱን እንጠይቀው እንላለን። ስኮላር እሱ ነው። ይሄ ስኮላር ኢንተሌክቹዋል የሚሆነው ምሁር የሚሆነው መቼ ነው? ከራሱ ዲፓርትመንት ባሻገር ከባዮሎጂ ባሻገር በፖለቲካል ዲስኮርስ ውስጥ ከፍ ከፍ ባሉ ጥያቄዎች ሰብሰብ ባሉ ማህበረሰብ በተለያየ ዲሲፕሊን ውስጥ ባለፉ ሰዎች ውስጥ ሐሳብ ኢንተርቴን ማድረግ ሲችል የተሰናሰለ ሐሳብ መስጠት ከዚያ የሚመጡ ቻሌንጆችን መቀበል እነሱን ማስተናገድ ሲችል ከዲፓርትመንት ሲወጣ ከአንድ ሰብጀክት ማተር ሲወጣ በማህበረሰብ ሁለንተናዊ ዲስኮርስ ውስጥ ጠብ የምትል ነገር የሚያኖር ሲሆን ያኔ ኢንተሌክቹዋል ይባላል።